ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ፣ ኤቢ የያዘችውን ነገር አትለቅ። ናታን የሰላምዬን ደብዳቤ ለዳጣ ለማሳየት ሳሎን ላይ ተቀጣጥሮ ነበር። በቀጠሮ መሰረት ዳጣ ሳሎን ቁጭ ብላ እየጠበቀች ናታን ደብዳቤውን ይዞ ከች ብሏል። ታዲያ ኤቢ ሁል ጊዜም እየተከታተለች እና የምትፈልገውን ነገር ለማግኘት ትተጋለች። እሷም እየጠበቀቻቸው ነበር። እነሱ ግን ኤቢ ተኝታለች። ነገ ፈተና ስላለባት ምናልባት ለማጥናት በኋላ ትነሳለች እንጂ አሁን የለችም ብሎ ሁለቱም ደብዳቤውን ከፍቶ ለማንበብ ናታን ግን በተደጋጋሚ እኔ ግን የሰላምዬን ሀደራ ባልከፍት ጥሩ ነው፣ ምክንያቱም ሀደራ እንዳታይ ብላኛለች እያለ በተደጋጋሚ ለናታን ይናገራል፣ ለዳጣ ይናገራል። ዳጣ ግን ከኔና ከአንተ መሀል ድብቅ የለም፣ ምስጢር የለም። ስለዚህ ደብዳቤውን ክፈትና አብረን እናየዋለን እያለች ዳጣ ነቄ አይደለች፣ ግራና ቀኝ ትመለከታለች። ታዲያ ኤቢም መቅረጽ ጀምራለች። እነሱም ያወሩትን እነሱም ያዩትን ለማየትና ቪዲዮ አርጋ ለምስክር ለማስቀመጥ ወይንም ለእናትና ለአባቷ ለማሳየት ስልኳን አውጥታ ቪዲዮ የቀረጸች። ታዲያ ዳጣ ጆሮዋን ገትራ ቀና ስትል ኤቢን አየቻት። ናታን የሆነ ሰው አይቼዋለሁ፣ ኤቢ ትመስለኛለች በማለት ሁለቱም ደነገጡ። ዳጣ ፈለጋ ጀመረች። ኤቢን ብልጥ ናት፣ ደረጃ ስትደበቀች። ዳጣም በታች ድረስ ወርዳ ፈለገቻት፣ ግን አላገኘቻትም። ግን ደግሞ እዛው አካባቢ እንዳለች አውቃታለች። ታዲያ እነሱም ተመልሶ ደብዳቤውን አላነበቡትም። ናታን ነገ ጠዋት እናያለን፣ አንተም ግባ እኔም ልግባ ተባባሉ። ናታንም ደብዳቤው ይዘው ወደ ቤቱ፣ ዳጣም ወደ መኝታ ክፍሏ ገባች። ታዲያ ኤቢ ተከትላ የናታንን ክፍል ድረስ ሄዳለች። ናታን በሩን ዝግት አድርጎ ሳይቆልፍ ደብዳቤውን በድብቅ የሚያስቀምጥበት ቦታ ላይ ቁጭ አደረገ። እሷም በሩን በቀስታ ከፍታ በደንብ እያየችው ነበር። ናታንም እኮ ብልጥ ነው፣ እየተጫወተባት ነው። ግን ምን አወጋለን፣ በስተ መጨረሻው ደብዳቤ የተገኘ ይመስላል። ምናልባት እንደባለፈው ሸዋሸዋ ካልሰራት በስተቀር ማለት ነው። እሱ ያስቀመጠበት ቦታ ሌላ ጊዜ ገብታ ለመፈለግ። እንደዛውም ናታንም ደብዳቤውን ካስቀመጠ በኋላ ተመልሶ በሩን ቆልፎ ተኛ። በንጋታውም በሩን ቆልፈና ወደሚፈልግበት ቦታ ሄደ። ኤቢንም ናታን ወጥቶልኛል ብላ ክፍሉ እየሮጠች ስትሄድ ቁልፍ ነው። እንዴት ይቆልፋል? እንዴት ከኔ ያመልጣል? በማለት ኤቢ አበደች። ኤቢ እንዴት ይቆልፋል? የቤተሰቦቹ ቤት መሰለው እንዴ? በማለት በጣም ተናግራ ተናዳ አቆመች። እንዲሁም ወደ በረንዳ ወጥታ ውጭ ስታይ አርጁንና ምጥን ተቀምጠዋሉ። ምን ያደርጋሉ? ለምን ይቀመጣሉ? በማለት በዛ በንዴት እየሮጠች ወጥታ ምጥንንም ወደ ራሷ ጠርታ በጥፊ አርጁንንም ከዚህ ጥፋ፣ ሁለተኛ እንዳላሳስር በማለት ጥፊ ያቀመሰችው። የናታንን ንዴት ምጥንና አርጁን ላይ ተዋጣች። ይህንን ካደረገች በኋላ ተመልሳ ገብታለች። ናታንም የዋዛ አይደለም። በሌላኛው ቀን ናታን ከደረጀ ጋር ወደ ውጭ ወጣ ብሏል። በሩን ግን አልዘጋም። ኤቢዬም እንደተለመደ ወደ ቤቱ ገብታ መፈተሽ ጀምራለች። ስትፈትሽ ሮጣ ናታን ባለፈው ያስቀመጠበት ቦታ ስትሄድ ወፍ የለም። በጣም ፈለገችው። አልጋ ስር፣ ፍራሽ ስር፣ ያልፈለገችበት ቦታ የለም። ብትንትኑን አውጥታ ጣራ ላይ ማስቀምጠው ከሆነ ብላ ከፍ ብላ ቁም ሳጥኑ ላይ ቆማ
ፈልጋለች። ግን እዛው ላይ ቆማ ማሰብ ጀመረች። ይህ ደብዳቤ ምን ቢሆን ነው? እንዴትስ ሊያመልጠኝ ቻለ? አያመልጠኝም እያለች እያሰበች አንገቷን ቀርቅራ ወደ ምድር እያየች ይሁን የሚጠቁር ነገር አየች። በጣም ፊቷም ደስታ ሞላ። እሷም ደስ እያላት ወደ ምድር ወርዳ ደብዳቤውን ለማግኘት ተንበርክካ እየፈለገች እንዲሁም ያየችውን ጥቁሩን ወደ ራሷ ሳብ እያደረገች ወስደዋለች። ናታን ማርታ ልካ ነበር። የተላከበትን ዕቃ ገዝተው መጥተዋል። ታዲያ ቁጭ ብላ ዳጣ ማርታን እያሳቀቻት ነበር። ከስንት ጊዜ ኩርፋና ከስንት ጊዜ ንዴት በኋላ ምክንያቱም ደረጀ ምንም ስለማይናገራቸው ማርታን በጣም ውስጥ እያሰበ ነው። ዝምታዋን ሰብራ በጣም በብዙ ጨዋታ እያጫወተቻት ነበረ ዳጣ። ታዲያ ናታን መጥቶ ትንሽ ቁጭ እንዳለ ሁለታችሁ ብቻ ነው ወይ የተቀመጣችሁ? ኤቢ ሴት ሄደች በማለት ጠየቀ። ዳጥሻውም ቶሎ ብላ ኤቢ አሁን ወደ አንተ ክፍል ሄዳለች በማለት ስትናገር ናታን በጣም ክንፍ ብሎ ተነስቶ ለመሄድ ሞከረ። ማርታ ምንድን ነው ስትለው አይ መስተጋግዛለኝ ብላ ስለነበረ ነው ብሏት በጣም እየተፋጠነና እየተቸኮለ ወደ ክፍሉ ሄደዋል። ኤቢ ደብዳቤውን አንስታ በእጇ ይዛ ለመክፈት እየጣረች ነው። ምናልባት ናታን ደብዳቤውን ከፍታ ሳታይ ወይንም ደግሞ ለመክፈት እየጣረች ደርሶባት ደብዳቤውን ይቀማት ይሁን ወይስ ደብዳቤውን ደብቃ ይዛ ትወጣለች? ደብዳቤ ኤቢ እጅ ከገባና ይዛ ከወጣች አገር አለቀ። ምክንያቱም ወደውኑ ለእናትየዋ ምናልባት አባቴ ነው ብላ የምትደብቁላ አይመስለኝም። ምክንያቱም ኤቢ እስከ መጨረሻ ድረስ ማጋለጥ ብቻ ነው የምትወደው፣ መጨረሻ ድረስ መድረስ ብቻ ስለምትፈልግ። ስለዚህ ኤቢ እጅ መግባት የለበትም ላለው ደብዳቤ ኤቢ እጅ ከገባ ደረጀ የጣረለት የለፋለት የታመመለት ሁሉ ነገሩ ከንቱ ይሆናል። ማርታም ትታመማለች። ስለዚህ ደብዳቤውን ኤቢ ማየት የለበትም ብዬ አስባለሁ። ናታን ደርሶ ደብዳቤውን ከእጇ ተቀብሎ እሷም ከእንግዲህ በኋላ ወደ ክፍሉ እንዳገባ ወይንም ደብዳቤውን ቦታ ቀይሯ ማስቀመጥ ወይንም ለዳጣ እናቱን ማወቅ አለባት። ደብዳቤውን ሰጥቷት እሷም አንብባ ስለ እናቷ መረዳት አለባት ብዬ አስባለሁ። ደረጃ አሁን ለዳጣ ስለ እናቱ ለመናገር በጣም ጊዜ ይፈጅበታል። ምክንያቱም የሌለኛ ነገር ስለተጨመረ። ውድ ቤተሰቦቼ እንግዲህ ኤቢና ናታን ኃይለኛ ጨዋታ ነው። ምናልባት አሁን ደብዳቤውን ከተቀበላት ሁለቱም እየተፎካከሩ ነው ማለት ነው። መልካም ቆይታ ይሁንላችሁ። የዳጣ ቤተሰብ የሆናችሁ በሙሉ ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። መልካም ቆይታ ይሁንላችሁ። ውድድ ነው ማድረጋችሁ። የሚቀጥለው እስከምንገናኝ ድረስ መልካም ጊዜ